በኢትዮጵያ የዩቲዩብ መንደር ውስጥ በአጭር ጊዜ ብዙዎችን ልብ የገዛችና የቤታችን ልጅ የምንላት ማን ናት? አዎ ጽጌ ሮያል ናት። ብዙዎቻችን ጽጌን በደግነቷ፣ በፈገግታዋና በምታሳየን እውነተኛ የቤት ውስጥ ህይወት እንወዳታለን። ነገር ግን ብዙዎቻችሁ የምትጠይቁት አንድ ሚስጥር አለ። ጽጌ ከዚህ ሁሉ ድካምና ከሚያስደስቷት ቪዲዮቿ በስተጀርባ በወር ስንት ብር ታገኛለች? ዩቲዩብ በእውነት እንደምንሰማው ያበለጽጋል? ዛሬ የጽጌን ገቢ መጠን በዝርዝር ስናሰላው የሚገርም ቁጥር አግኝተናል። እስከ መጨረሻው ከቆያችሁ ጽጌ በወር፣ በሳምንት፣ በቀን የምታገኘው የተጣራ የገቢ መጠን አብረን እናያለን። ጽጌ ሮያል ተወዳጅ የሆነችው በትወናነቷ ብቻ ሳይሆን ተመልካች ከእሷ ጋር አብሮ እንዲቆይ የምታደርግበት ጥበብ ነው። ቪዲዮዎቿን ስንመለከት ከቤተሰብ አባል ጋር የምናወራ ነው የሚመስለን። ይህ ደግሞ ለዩቲዩብ ቻናል ስኬት ትልቁ ሚስጥር ነው። ዩቲዩብ ክፍያውን የሚያሰላው በቪዲዮ እይታ ተመልካች ቪዲዮ ላይ ስንት ሰዓት ቆየ የሚለውን አይቶ ነው እና በሚታይ ማስታወቂያ ነው። ጽጌ ደግሞ በሚሊዮን የሚቆጠሩ እይታዎችን የምታገኝ በመሆኗ ገቢያ ከብዙ የቢሮ ሰራተኞች ደሞዝ በላይ እንደሆነ ይታወቃል። አሁን ወደ ዋና ጥያቄ እንግባ። የጽጌን ገቢ ስናሰላው በወር የምታገኘው ገንዘብ ዩቲዩብ ለኢትዮጵያ ፈጣሪዎች በአማካኝ መሰረት አድርገን ነው። እንግዲህ ባገኘነው መረጃ መሰረት ጽጌ ሮያል በወር ከ380 ሺህ ብር ገቢ ታገኛለች። በሳምንት ደግሞ ወደ 95 ሺህ ብር ገደማ ታገኛለች። በቀን ከ13500 ብር በላይ ታገኛለች። ይህ ቁጥር እንደ ቪዲዮቿ ብዛትና እንደ እይታዋ ሊጨምር ወይም ሊቀንስ ይችላል። ጽጌ በአሁኑ ሰዓት በኢትዮጵያ ዩቲዩብ ከፍተኛ ተከፋይ ከሚባሉት ተርታ ትመደባለች። ይህ የሚያሳየው ዩቲዩብ በቁም ነገር ለሚሰራ ሰው ትልቅ የገቢ ምንጭ መሆኑን ነው። ገቢዋ ከዚህ በላይ እንዲሆን እንመኛለን። እናንተ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ዩቲዩብ ይህን ያህል ያዋጣል ብላችሁ አስባችሁ ታውቃላችሁ? ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። የሌላ ዩቲዩበር ገቢ እንዲሰራላችሁ ከፈለጋችሁ የዩቲዩበሩን ስም ጻፉልኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ደህና ሁኑልኝ።